የያፌት እቅድ ሰመረለት። ኤፍራታን የግሉ አድርጓል። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። እንደሚታወቀው እንግዲህ ናታን የማያውቀው ችግር ውስጥ ገብቷል። ኤፍራታ ግን ናታን በማያውቀው ጉዳይ ዋጋ እየከፈለች ትገኛለች። አሁን ኤፍራታ ባለችበት ሁኔታ እውነታውን ኢቭን ናታን እንኳን ማወቅ አይችልም። ናታን የመሰለው እሱን ጠልታው ያፌትን የወደደች ነው የመሰለው። ነገር ግን ኤፍራታ እየከፈለች ያለችው ዋጋ ለራሱ ለናታን ሲባል ነው ማለት ነው። ምክንያቱም ባለፈው አግተው ወስደውት ባዶ ቦታ ወደ ባዶ ክፍል በመውሰድ እንግዲህ እነሱ የፈለጉትን ነገር አሰርተውት ቪዲዮ ይዘውበታል። እንግዲህ ያንን መረጃ ቀጥታ ለኤፍራታ በማሳየት አይሆንም የምትይ ከሆነ እኛ የምንልሽን እሺ ከማለት ወደኋላ የምትይ ከሆነ የምትወጂው ያንቺ ውዱ ናታን የሚወረወረው እስር ቤት ነው የሚሆነው በማለት እንግዲህ እውነታውን ይነግሯታል። እንደዚሁም ሙሉ ቪዲዮውን ያሳዩታል። እስኪ ያሳዩኝ በማለት እሷ በደንብ ጠጋ ብላ ለማየት ስትሞክር እንኳን ኤቨን ቪዲዮ እስከ መጨረሻ እንድታየው ጠጋ አድርጋ እንድታየው አልፈቀዱላትም እና ግማሹን ነገር ግን ዋናውን ፓርት ላይ ነው ያሳዩትና ኤፍራታ በጣም ተደናግጣለች። ለናታን በጣም ፈርታለች። ምክንያቱም ያ ነገር ቢጋለጥ የናታን እንግዲህ መኖሪያ እስር ቤት እንደሚሆን ነው ያሰበችውና በጣም ተደናግጣለች። እንዴትስ እንደዚህ ሊሆን ቻለ በማለትም ሌላ ያልሆነ ሀሳብ ውስጥ ገብታለች። እንግዲህ የናታን ጨረቃ ለያፌት ምንም ሳታቅማማ ለያፌት እንድትሆን ተገዳለች። ያፌት በጣም ተደስቷል። እቅዱ እንደሰመረለት ሁሉ ነገር እሱ ባሰበውና ባሰበው እሱ ባሰመረው መልኩ ብቻ እየሄደ መሆኑን ያየው ያፌት በጣም በራሱ ኮርቷል። እንደዚሁም ደግሞ በጓደኛው በታሪኩ እገዛ ነውና እንደዚህ የሆነው እንግዲህ ጓደኛውንም ታሪኩን አመስግኗል ማለት ነው። ናታን በጣም ግራ ተጋብቷል። ለምን እንደዚህ እንደተፈጠረ፣ ለምን እንደዚህ ድንገት ነገሮች እንደተቀየሩ በጣም ግራ ተጋብቷል። በጣም ነው የሚያስፈራው። በነገራችን ላይ ከዚህ ነገር ብዙ እንማራለን ብዬ አስባለሁ። አንዳንዴ በድብቅ እኛ ሳናውቅም ለኛ የሚያስቡልን ለኛ ዋጋ የሚከፍሉልን አንዳንድ ሰዎች አሉ። ኢቨን እድለኛ ከሆነን ማለቴ ነው። እና እንግዲህ ኤፍራታ ለናታን እሱ ሳያውቅም ኢቨን አሁን እሱ እያሰበ ያለው ማነው ያፌትን ወዳው አፍቅራው እሱን ናታንን ደግሞ ጠልታው ነው የመሰለው። ነገር ግን እውነታው በተቃራኒው ለሱ ብላ ዋጋ እየከፈለች ያለችበት ሁኔታ ነው ያለው። አብዛኛው ፍቅር በነገራችን ላይ በእንደዚሁ መልኩ ነው ብዙ ጊዜ በቃ በመስዋዕትነት ነው የሚያልፈውና ያሳዝናል። እውነት እነሱ እንደዚህ መሆን የለባቸውም ነበረ። እንግዲህ ኤፍራታ ከያፌት በዚህ መልኩ ጠጋ ብላ መረጃዎችን ምናልባት በራሷ የምታሰባስብና ይሄ ተገደለ የተባለው ልጅም ደግሞ መኖር አለመኖሩን አጣርታ ትደርስበታለች ብዬ አስባለሁ። ምክንያቱም አሁን ያለችበት ሁኔታ ነገሮችን በስልት በሂደት እንድትፈታ እንጂ ጓገጭ እንድትል የሚፈቅድላት አይደለም ያለችበት ሁኔታ። እንግዲህ ናታንና ቢንያም እንደሚታወቀው ጓደኛሞች ናቸው። ባለፈው ናታን ታግቶ በነበረበት ወቅትና ከታገተ በኋላ ራሱን ሲነቃ ባዶ ክፍልና ያልተዘጋ በሩ ክፍት የሆነ ክፍል ራሱን እንዳገኘው ቀጥታ ወደ ቤት እንደመጣም አይታቸዋል። ቀጥታ ወደ ቤት ከመጣ በኋላ ከነ ኤፍራታ ጋር ነው የተገናኘው በቀጥታ። እነሱም ለጤናው ትንሽ ሰግተው ነበረ። ነገር ግን ወደ ሐኪም ቤት ለመሄድ ፍቃደኛ አልነበረም። ይልቁንስ ወደ ክፍሌ ልሄድና ነገሮችን ብቻዬን ሆኜ ተረጋግቼ የሆነብኝን ነገር እስኪ ለማስታወስ ልሞክር፣ የምታግዙኝ ነገር ቢኖር ብቻዬን እንድትተውኝ ብቻ ነው የምፈልገው በማለት እንግዲህ ወደ ክፍሉ ካቀና በኋላ ለቢንያም ነው የደወለው። ለቢንያም የተፈጠረውን ነገር ሁሉ ሲነግረው
ቢንያምም ይሄን ነገር ሲሰማ በጣም ግራ በመጋባት እንዴት ጓደኛዬ ይሄ ነገር እንዴት ሊሆን ቻለ? ከዛስ ምን አገኘህ? ምን አስታወስክ? እንዴትስ ራስህን አገኘኸው? ብሎ ሲጠይቀው እኔ ተኝቼ ስነቃ ባዶ ክፍል ራሴን አገኘሁት። ክፍሉም አልተቆለፈም። ከዛም በኋላ በሩን ክፍት ስለነበር ወጥቼ ወደ ቤት መጣሁ። ስለዚህ አሁን ክፍሌ ጋደም ብዬ ነው እያወራሁ ያለው በማለት ይነግረዋል። ቢንያምም ወደ ሐኪም ቤት ቢያንስ አልሄድክም ታዲያ የሆነ ነገር አድርገው ይሆን እያለ ሲጠይቀው የሆነ አካልህን ወስደውብህ ይሆንም በማለት ሲያስቀው ነበረ። አይ አካሌን እንኳን አልወሰዱብኝም፣ ምንም የሚሰማኝ ስሜት የለም በማለት ነገር ግን አንገቱ አካባቢ ትንሽ እንደሚያቃጥለው ለነ ገነትና ለነ ኤፍራታ ነግሯቸው ነበረ። እንግዲህ ምናልባትም ከሰው ጋር ተሳስቼባቸው ከወሰዱኝ በኋላ እኔን ሆኜ ሲያገኙኝ ትተውኝ ሄደው ነው በማለት የዋሁ ናታን እንግዲህ መረጃና ከባድ ወጥመድ እንደተዘጋጀለት ከባድ የሚባል ሲስተም ውስጥ መግባቱን አላወቀም። በምንም ነገር ደግሞ ግራ እንደተጋባ እየኖረ ነው ያለው። አሁን እንኳን ኤፍራታ ይሄን ሁሉ አውቃለች። ነገር ግን ናታን ይሄን አላወቀም። በሱ ያኔ ታግተው በነበረበት ወቅት በተቀረጸው ቪዲዮ ምክንያት ኤፍራታ ዋጋ እየከፈለች መሆኑን እንኳን አያውቅም። መንገዱ የቀናለት እቅዱ የሰመረለት የመሰለው ያፌትም ነገሩን በጣም በማጋነን ኤፍራታ እኔን ወዳኛለች በማለት እንግዲህ ናታን በጣም እንድበሳጭ በራሱ እንድናደድም እያደረገው ነው ያለው። ኤፍራታ ግን ነገሮችን እያወቀች መሰበር አልፈለገችም። ይልቁንስ ጠጋ በማለት ኖርማል በማስመሰል ይበልጥ በሂደት እየሰራች ያለች ትመስላለች። ኢቨን ማልቀስ አይታይባትም። ያፌት ፊት ለፊት የሆነ መተከዝ መናደድ ምናምን አይታይባትም። በተቃራኒው ነገሮች እየሄዱ ያሉት በሷ ፍቃድና በቃ እየሆነ ባለው ነገር ሁሉ ደስተኛ የሆነች መስላ ነው እንግዲህ እየኖረች ያለችው። ነገር ግን እኔ እንደሚመስለኝ ገና ከወደፊት ፓርት ነው። እኔ እንደሚመስለኝ ነገሮችን ይሄ በተለይ ደግሞ ሞተ የተባለው ናታን ገደለው የተባለው ወጣት ያንን ልጅ የምትደርስበት ይመስለኛል። ምክንያቱም ቪዲዮ ላይ ፎቶውን ለማየት በጣም ስትጓጓ ነበረ። ያፌት ቪዲዮን ሲያሳያት ያንቺ ናታን በማለት እንግዲህ የተቀረጸውን ቪዲዮ በማሳየት ሰፍ ብላ ቪዲዮን ለማየት ስትሞክር በዋናነት ፎከስ ስታደርግ የነበረው ወደ ልጁ ፊት ነበረ እና ነገር ግን አይታ ሳትጨርስ ነው ቪዲዮን ስልኩን ከፊቷ ያራቆባት ማለት ነው። በዚህ ሁኔታዋ የልጁን ማንነት የምትደርስበት ነው የሚመስለኝ። ስለዚህ በሆነው ጉዳይ ቢንያምም የራሱን ድርሻ ለመወጣት ምን እንደተፈጠረ ለማወቅ እየሞከረ ነው ያለው። ናታንም እንደዚሁ ምንም አላቅም በማለት ናታን በተለይ በጣም ተናዷል። ምክንያቱም ያፌትን ወዳው የሄደች ስለመሰለው ነገሮችን ከማወቅ ይልቅ ራሱን መውቀስ ነገሮችን ለማወቅ ከመሞከር ይልቅ ራሱን መውቀስ እና በራሱ ላይ መናደድ ጀምሯል ማለት ነው። ነገር ግን ቢንያም ያለ ነገር ኤፍራታ ይህንን ነገር አታደርግም። እንደዚሁም ገነትን በጭራሽ ያልተቀበለችው ነገር ነው ማለት ነው። ይሄ ብዙ ያስተምረናል። ምክንያቱም አብዛኛው ሰው ድንገት ከኛ የሚርቁት በተለይ ደግሞ የሚወዱን በቤተሰብ ደረጃ ያሉ አንዳንድ ሰዎች በተለይ ታላላቅ እህቶቻችን፣ ወንድሞቻችን ለነገሮች ብዙ ጊዜ ቀድመው ዋጋ ይከፍላሉና እኛ ደግሞ አንረዳቸውም። እና ኤፍራታ አሁን ትልቅ የሚባል ከባድ ዋጋ መስዋዕት እየከፈለች ነው ያለችው። ነገር ግን እየተረዳት ያለ ሰው ብዙም የለም። ትንሽ ገነት እና ዳጊ ናቸው እንጂ ሌላው ቢንያምም ለማወቅ ነገሮችን ገና እየሞከረ ነው። ነገር ግን የሚያውቀው በቅርብ የሚያውቀው አይመስለኝም። ምክንያቱም በጣም ታስቦበት ታቅዶበት ነው ይሄን ነገር ያፌትና ታሪኩ በትልቁ ነው ይሄን አስበውበት አቅደውበት እነሱ ያሳኩት ይሄን ነገርና ኤፍራታ ካልደረሰችበት በስተቀር ሌላ ሰው የሚደርስበት አይመስለኝም። ስለዚህ ኤፍራታ ደግሞ ተገደለ የተባለው ሰውዬ ፊት ላይ በጣም ፎከስ ለማድረግ እየሞከረች ነው። ቪዲዮንም ለማግኘት እየሞከረች ነው ያለችው።
ስለዚህ ወደ መጨረሻ እሷ ትደርስበታለች የሚል ተስፋ አለኝ። የዛሬ ቪዲዮዬ እዚህ ላይ ያበቃል። በቪዲዮ ላይ ማንኛውንም አስተያየት መስጠት ትችላላችሁ። በሌላ ርዕስ በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።